ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ሰዎች የምትከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ በልዩ ዝግጅት መጥቻለሁ። እንግዲህ ሰሞኑን በሶሻል ሚዲያ ላይ በከፍተኛ ደረጃ ሲዘዋወር የምናየውና ትንሽ አቅጣጫ የሳተ መስመር እየለቀቀና ወደ ሌላ መልክ እየተቀየረ ያለ አንድ እንቅስቃሴ ያለ እሱም በእስልምና አስተምሮዎች ላይ በቁርአኑም በአዲሱም በሌሎችም የትርጓሜ መጽሐፍቶች ላይ ማብራሪያዎችን እየሰጠ ያለ አንድ ወንድም አለ። ፎይ የሚባል ወንድም ነው። እንግዲህ ይህን ተከትሎ በእስልምናው ቤተ እምነት አካባቢ ነገሮች ከክርክር በሚዲያ ላይ ገብቶ ከመከራከር ከመጨቃጨቅ አልፎ ነገር ወደ ዛቻ ወደ ግድያ ማስፈራሪያ ተሸጋግሮ ነገሮች በሚዲያ እያየናቸው ናቸው ያሉት ማለት ነው። ይሄ ነገር ወዴት ነው የሚሄደው? አግባብ ነው ወይ? በእርግጥ በዚህ ደረጃ ሃይማኖቶች ሊፈተሹ አይገባም ወይ? ቢሆን ሃይማኖቶች ራሳቸው ያሏቸውን መመሪያዎቻችን ናቸው፣ መሰረቶቻችን ናቸው፣ የቆምንባቸው ናቸው የሚሏቸውን አስተምሮች ባላቸው ምሁራን፣ መምህራን፣ ሊቃውንት ራሳቸው ሃይማኖቶቹን ፈትሸዋቸው መጽሐፍቶቻቸውን ማስረጃዎቻቸውን ፈትሸው እነዚህ አይጠቅሙ፣ እነዚህ ይጠቅማሉ፣ እነዚህ ይጠቀሳሉ፣ እነዚህ አይጠቀሱም፣ እነዚህ የውስጥ መገልገያ ናቸው፣ እነዚህ ደግሞ የውጭ መገልገያ ብለው በደንብ አድርገው አንጥረው አብጠርጥረው ለይተው ቢያስቀምጡ ምናልባት ተከራካሪዎቹም ይሄ ለክርክር አይጠቀስም ያሉ ማለፍ ይችላሉ። ነገር ግን የእምነት መሰረቶች ወይም ደግሞ መመሪያዎች ናቸው ተብለው የተቀመጡ መጽሐፍቶች መቼ እንደተጻፉ በማን እንደተጻፉ አንዳንዶቹ ይታወቃሉ፣ አንዳንዶቹም አይታወቁም። ዞሮ ሁልጊዜም ቢሆን ሃይማኖቶች መነሻ ዘመን አላቸው። ሃይማኖቶች መስራች ሰው አላቸው፣ ጀማሪ አላቸው። ሃይማኖቶች የራሳቸው አስተምህሮ አላቸው። እንግዲህ በመጽሐፉ ላይ ተመስርተው በደረሱበት መረዳት በገባቸው ላይ ቆመው የሚጽፏቸው የእምነታችን አቋም ወይም ደግሞ የእምነት አቋም ብለው የሚያስቀምጧቸው ነገር አላቸው። እነዚህ ነገሮቻቸው ናቸው የሚፈተሹ ያሉት ማለት ነው። መጽሐፍ ቅዱስ ምንድን ነው የሚለው? ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና ይላል። ሰው ለእውነት ምንም ነገር መሆን ይችላል። ለእውነት ብዙ ዋጋ መክፈል ይችላል። በእውነት ላይ ግን ምንም ማድረግ አይቻልም። እውነት ፍጽምት ናት። እውነት ዘላለማዊ ናት። እውነት ሰማያዊ ናት። እውነትን ማንም ምንም አድርጎ አጭበርብሮ አምታቶ መለወጥ አይችልምና የምናፍርበት እውነት ሊኖረን አይገባም። ለምን? ማንም ሰው ሲኦል ለመግባት እስልምናን አልተከተለም። ማንም ሰው ሲኦል ልግባ ብሎ ክርስትናን አይከተልም። ማንም ሰው ሃይማኖት ሲከተል ወደ ፈጣሪ ይደርሳለሁ፣ የዘላለምን ሕይወት መንግስተ እግዚአብሔርን አገኛለሁ ብሎ ነው የሚከተለው እንጂ ለጥፋት ለሞት። ምናልባት እንግዲህ ሰይጣኒዝምን የሚከተሉ ሰዎች ነፍሳቸውን ለሰይጣን አሳልፈው በኪዳን በደም ሰጥተው ስለሚገቡ እነሱ ኦልሬዲ የሲኦል ልጆች መሆናቸውን አረጋግጠው የሚገቡት። ከዚያ ውጭ ግን በፈጣሪ እናምናለን የሚሉና መጽሐፋዊ መረጃ ያላቸው ማስተማሪያ መጽሐፍቶች አሏቸው። የእምነት መሰረት የሆኑ መጽሐፍ ለምሳሌ በክርስትና በሁሉም በፕሮቴስታንት፣ በኦርቶዶክስ፣ በካቶሊክ መጽሐፍ ቅዱስ መሰረታችን ነው። በእስልምና ደግሞ ቁርአኑ አዲሱ መሰረት ነው እና በዚህ መንገድ እምነቶቻቸውን የሚያራምዱ ሃይማኖቶች የእምነት ፍተሻ እነሱ ቢያደርጉ ነበር መልካም የሚያው ድንቅ የሚሆነው። ከዛ በኋላ አጥርተው መወገድ ያለበትን አስወግደው ትክክለኛ ነው የሚሉትን ደግሞ ወደ አደባባይ እነዚህ መመሪያዎቻችን ናቸው፣ በእነዚህ ጠይቁን ሞግቱን ቢሉ በጣም ጥሩ ነበር። አለዚያ ግን ሃይማኖቴ ልክ እምነቱ ሲፈተሽ ሃይማኖቴ ተደፈረ፣ ሃይማኖቴ ተነካ፣ ዘራፍ የሚለው ነገር ሃይማኖታዊ ዘረኝነት ይባላል። ሀገር ያጠፋል፣ ትውልድ ያጠፋል፣ እምነትንም ያጠፋል። ደግሞ እናምነዋለን የምንለውንም ፈጣሪ ያሳዝናል ብዬ አስባለሁ። ከዚህ አንጻር እንግዲህ እውነት ለመናገር ሃይማኖታዊ ዘረኝነት በጣም ክፉ የሆነ ነቀርሳ ነው። ሀገር ሊያፈርስ የሚችል በጣም ክፉ፣ ለሰውም ለሰይጣን መጠቀሚያ ሊሆን የሚችል በጣም ክፉ መርዝ ስለሆነ ይሄ ከዚህ ዛቻ፣ ፉከራ፣ ግድያ ምን አመጣ ወገኖቼ? ምክንያቱም ለመሳደብ ለመደባደብ ሁሉም ያቅሙን ያለ እያደረገ ነው ያለው። ሁሉም የሚችለውን እያደረገ ነው ያለው። በጣም አጸያፊ ቃላት በመጽሐፍ ቅዱስ ላይ፣ በጣም ዘግናኝ ቃላት በክርስቶስ ላይ ወይም ደግሞ እኛ የጌታ አገልጋዮች ናቸው ሐዋርያት ናቸው ብለን በምላቸው ላይ በጣም ጸያፊ ነገር ሲናገሩ ሰምተናል። ግን እንዲህ አላችሁ ብሎ ድንጋይ ይዞ ወጣ የለም። እንዲህ አላችሁ ብሎ ሰይፍ የመዘዘ ሰው የለም። ለግድያ የተፈላለገ ሰው የለም። የፈለጉትን ማለት ይችላሉ። እግዚአብሔር ደግሞ በራሱ ጊዜ ይፈርዳል። ግን ሃይማኖትን ማንቋሸሽ፣ ሃይማኖቶቹ የሚከተሏቸውን ማንቋሸሽ ያግባብ አይደለም።
ልክ አይደለም። ግን እውነቶቹ መፈተሽ አለባቸው። እዚህ ሃይማኖቶች ጓዳቸውን ገልጠው እንዲፈተሽ ማቅረብን ያለባቸው። ለምን ተነካን፣ ለምን ተደፈር? ሃይማኖታዊ ዘረኝነት ነው። ወገኖቼ ጠበቃ ምንወለት እውነት የለም። ለኛ ጠበቃ የሚሆን እውነት ነው ያለው። በእውነት ላይ ምንም ማድረግ አንችልም ተብሎ ተጽፏል። እውነት ደግሞ አንድ ነው፣ አይለወጥም፣ ዘላለማዊ ነው። አያችሁ፣ ይሄ በጣም የሚያስመካን እውነት ነው መቆም ያለብን። የእምነት ጉዳይ በጣም ሲሪየስ የሚሆን ለመሰላችሁ ዘላለማችን የሚወሰንበት ነው። እንዴት በዘላለሜ ላይ ቀልዳለሁ? በሰማይ ላይ እንዴት ቀልዳለሁ? በዘላለም ህይወት ላይ ከገባውም አልወጣበት የዘላለም ህይወት ላይ እንዴት ቀልዳለሁ? ለዚህ ነው መፈተሽ አለበት። ሃይማኖቶች በጨለምተኝነት ሰዎች እየተከተሉ ብቻ ከንፈር እየመጠጡ በየዋህነት እንዲኖሩ አማኝ ምዕመናን የሚፈልጉ ከሆነ ይሄ አመጽ ነው፣ በእግዚአብሔር ላይ ግፍ ነው፣ በእውነት ላይ ማመጽ ነው የሚሆነው። አይሆንም። ይሄ ዘላለሜ ላይ መቀለድ የለብኝም። ስለዚህ ሰዎች እንጀራ ስለበሉ ወይም ደግሞ መተዳደሪያቸው መኖሪያቸው ስለሆነ ወይም ሹመት፣ ሽልማት፣ ክብር የሚያገኙበት ስለሆነ እጅ እግራቸው የሚሳምበት ስለሆነ የትኛውም ሃይማኖት ከፍተሻ አያመልጥ። የትኛው ፕሮቴስታንት መፈተሽ አለበት፣ ኦርቶዶክስ መፈተሽ አለበት፣ ካቶሊክ መፈተሽ አለበት፣ እስልምና መፈተሽ አለበት። ሃይማኖቱን አስተምሮ ነው የሚፈተሸው። አስተምሮ መፈተሽ መበርበር አለበት። እንደዚህ በደንብ አድርጎ ነጥረው ይውጣ እንጂ እውነት ወገኖቼ። ለምን እኔ በዚህ መጽሐፍ አላፍርም። ምናፍርበት መጽሐፍ ምናፍርበት እውነት የለንም። ከዚህ አንጻር ኢየሱስን የሰቀለው ሃይማኖት ነው፣ ጥንቃቄ ያስፈልጋል። ጳውሎስን ያሳደደው የሰቀለው በሮማ አደባባይ በሰይፍ ያስቀላው ሃይማኖት ነው። ስለዚህ ከዚህ መውጣት አለብን። ሃይማኖታዊ ጽንፈኝነት፣ ዘረኝነት ጥፋት ያመጣል፣ ሀገርን ያፈርሳል፣ ትውልድን ያጠፋል። ስለዚህ እፎይን መግደል አይቻልም። መግደል ግን እፎይ ቢሞት 1 ሚሊዮን እፎዮች ይነሳሉ። ያ ብቻ አይደለም። አሁንም አንድ እፎይ ሳይሆን በጣም ብዙ በእምነት ጉዳይ ላይ የሚሰሩ በጣም ብዙ የእምነት ተከራካሪዎች፣ እውነትን ይዘው የሚከራከሩ ሰዎች፣ በቅንነት በእውነት የቆሙ ሰዎች ያስፈልጋሉ። ይሄ አፕሪሺየት ሊበረታታ የሚገባው ነገር ነው። ያለነው ሐሳብ እውነት የሚያሸንፍበት ዘመን ላይ ነው። እውነት ሐሳብ ማይሸንፍ ከሆነ ግን የቆምንበት መሰረት ልክ አይደለም። ይሄ ደግሞ ዘላለሜን ወደ ጨለማ ያወርዳል። ስለዚህ ከዛቻ ከፉከራ ወጥቶ የሚያስፈልገው ነገር በጣም በልበሰፊነት መነጋገር፣ በቅንነት መነጋገር፣ በማስረጃ በመረጃ በጭብጥ መነጋገርና ማንኛውም ሰው ተፈጥሯዊ የሆነውን መብቱን የፈለገውን እምነት የመከተል መብቱ መገደብ የለበትም። ተፈጥሯዊ መብት ነው እምነት የፈለገውን የመከተል ሰው፣ ይሄ ሊገደብበት አይገባም። እውነት ነው አርፌበታለሁ የሚለው መሄድ መብቱ ነው በፈለገው ምክንያት። ግን እስከ መጨረሻው ድረስ ሰው በራሱ እውነትን የመፈለግ ባህሪ ያለው የሚያሳርፈውን የመጨረሻ ዋስትና የሚሰጠውን ነገር ይፈልጋልና ለሰማይ ዋስትና የማይሰጥ እምነት አደገኛ ነው። እዚህ መፈተሽ የሚያስፈልገው ለዚህ ነው። እንግዲህ ወገኖቼ እፎይ ይዞ በተነሳው ጉዳይ ላይ እግዚአብሔር ቃል እውነተኛነት፣ በአብ ወልድ መንፈስ ቅዱስ የማይለወጥ አንድ አምላክነት፣ በክርስቶስ የባህሪ ጌትነት ብቸኛ ዳኝነት ሁሉም አንድ አቋም ያለው ይመስለኛል። ከዚህ ውጪ የተለየ አቋም ስለሌለ ሁሉም አንድ ላይ አብረው የሚቆምበት ጊዜ አሁን ነው። ይሄም ፍቅር ለማምጣት ሰላምን ለማምጣት እርቅና አንድነትን ለማምጣት እንጂ ሰልፍ ይዞ ለመደባደብ አይደለም። ነገር ግን ሁልጊዜም ቢሆን አንድነታችን ያስከብረናል። አንድነታችን ያስከብረናል። አንድ በምንሆን ልዩነቶች እንዳለ ሆነው ማለት ነው። በውስጥ ባለ አስተምሮ በተለያየ መንገድ ልዩነቶች እንዳለ ሆነው ግን መሰረታዊ በምንላቸው ነገሮች ላይ ባለ አንድነት በዚህ በእግዚአብሔር ቃል የምንመራ ቤተ እምነቶች አንድ ሆኖ ለመቆም ጊዜው አሁን ነው ማለት ነው። የሌላችሁ ፈልጌ ነው። ተባረኩ። ጸጋና ሰላም ከሁላችን ጋር ይሁን። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ከአምላክ ጋር ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግስተ ሰማይ ግንቡ የጸና ነው በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ